እና ይሄ ነገር ደግሞ ከዚህ በኋላም ሊያጋጥም እንደሚችል እንደዚህ አይነት ነገሮች የሚሰሩ ሰዎች እንደዚህ አይነት ተንኮል የሚሰሩ ሰዎች እንዳሉና ያንን ነገር ከእሷም ልምድ በመነሳት ያው ብዙ ነገሮችን መቋቋም እንዲችል ብዙ ነገሮችን ተቋቁሜ ደግሞ ስብራቴን ውድቀቴን ባለማሳየት ደግሞ ነገ የተሻለ ደረጃ ላይ ደርሼ የተሻለ ነገር አድርጌ መታየት እንዳለብኝ ከሰጠችኝ ምክርና ከእሷ ደግሞ አበረታችነት በእሷ አበረታችነት ነው ዛሬ በዚህኛው ቻናል ላይ የመጣሁት ማለት ነው። በቃ ትችላለህ፣ ታደርገዋለህ። ምንም እንኳን የሆነ ነገራቶች ሞራልህ ቢሰበር የሆነ ነገር ቢሆን እንኳን በዚህኛው ቻናል ላይ ሀሳብህን መግለጽ፣ ስሜትህን መናገር፣ የተለያዩ ነገሮችን ማድረግ ትችላለህ ብላ ስላበረታታችኝ ነው ዛሬ እዚህ ላይ የመጣሁት። ያው ትላንትናም ተመልክታችኋል ብዬ አስባለሁ። አብርሃም ስላደረገው ነገር አላወራህም፣ ለምን አታናግራትም ሩታን፣ ለምን እንደዚህ አታደርግም ብላችሁ የምትሉኝ ሰዎች ከራሷ ከአፏ መስማት ትችላላችሁ። በምን አይነት ሁኔታ እንደምናወራ፣ በምን አይነት ሁኔታ እንደምናገር፣ ምን አይነት ነገሮችን እንትን እንደምንል ግን ነገራቶች እስከዚህ ድረስ ሩታ እስከመጣች አይቀር በጣም ፈርዘር መታለች ሩታ ማለት በህይወቷ ላይ በጣም ብዙ ቻሌንጆችን አይታ በጣም ብዙ ነገሮችን ተመልክታ ግን ፈርዘር በጣም ከሚገባው በላይ ተጉዛ እዚህ ድረስ መታለች። ያ ደግሞ ማለት ከዚህ በኋላ የሚኖረውን ነገር ደግሞ ቢያንስ እስከ ጫፍ ድረስ ሄዳ ያለውን ነገር መመልከት ይኖርባታል። እስከ ጫፍ ድረስ ሄዳ ምን ሊፈጠር ይችላል የሚለውን ነገር ደግሞ ማየት ይኖርባታል። ዛትስ ዋይ እየታገለች ያለችው አሁንም ከሄርሜላ ጋር። እኔ ያው እውነት ለመናገር ሩታ ከሄርሜላ ጋር አንድ ላይ ሆና እንደዚህ በዚህ ልክ አብረው እየተጎተቱ እየመጡ ሩታንም ይቅርታ ቃላት አጠቃቀሚ እየተጎተቱ እየመጡ አብረው የጠላቴ ጠላት ምናምን ለእኔ ወዳጄ ነው በሚል የፍቅር ጠላት ሄርሜላ ስለሆነች ሩታ ከሄርሜላ ጋር አብራ ሆና ማጨብጨብ የለባትም። ለምን ታጨበጭባለች? እሷ ከዚህ በፊት አብረው ብዙ ነገሮች ስቲል እኮ የሩታ ህይወት የደፈረሰው በሄርሜላ ምክንያት ነው። ኤቭሪዋን ኖው ዳት። ያንን ነገር ሁሉም ያውቃል፣ ሁሉም ሰው ያውቃል፣ ሁሉም ሰው ይገነዘባል። ግን ዛሬ ፍቅር ስለመጣች ይህን ያህል አብረን ገጥመን ነገ ከነገ ወዲያ ምን ልትሆኑ ነው? ፍቅር ከህይወት የሆነ ነገር ሳምቲንግ ሀፕን አድርጎ አብርሃም እንደሚታወቀው ከአንድ ሰው ጋር ከ3 ወር ከ4 ወር በላይ ዘልቆ አያውቅም፣ በሰላምም በፍቅርም። ስለዚህ ከ3 ወርና ከ4 ወር በኋላ ታዲያ ምን ሊፈጠር ነው? ወይንስ እንደዚህ የተሰደባችሁ? በተለይ ትላንትና ያየሁት ቪዲዮ በጣም ነው የደበረኝ፣ በጣም ነው የረበሸኝ። እኔ ለምን በዚህ ልክ እሱ ሲጠራችሁ አብርሃም ማንንም እንደፈለገ ሲጠራ እየተጎተቱ የሚሄዱ ሂዱ ሲላቸው የሚሄዱ አይነት ሰዎች በመሆናቸው አም ሶሪ። ይህንን ነገር ደግሞ ዛሬ ትላንትናም ከትላንት ወዲያ እኔ ከሩታ ጋር ሆኜ ስለሆነ ሳይሆን ይህንን ነገር የምናገረው ከአብርሃምም ከሄርሜላም ጎን ያሉ ሰዎች ይህ ነገር ሰምቷቸዋል። ኢቭን ኢፍ ቡዜ ብዙ ጊዜ ስትናገር የምትሰማት ብዙ ነገር ስታወራ የምትሰማት ምንድን ነው? አብርሃም ትክክል እንደሆነ ምንም ጥፋት እንደሌለበት የሁሉ ጥፋት የሩታ እንደሆነ ምናምን ብላ የምትናገር ሰው ዛሬ ግን ስለ እሱ እያደረጋቸው ስላሉ የማይረቡ የማይጠቅሙ እዚህ ግባ የማይባሉ ከአንድ ትልቅ ሰው የማይጠበቅ ስራ ሲያሳይ ያንን እሷ ደግሞ በግልጽ ትላንትና መጣ አብርሃም እንደዚህ በጣም ከአንተ ማይጠበቅ ትልቅ ሰው የሆኑ ሰዎችን ስትመክር የሆኑ ሰዎችን መንገድ ስታዚዝ የነበርክ ሰው ዛሬ ግን በዚህ ያክል ወርደህ በማየቴ በጣም ሶሪ፣ ትልቅ ጥፋት እያጠፋህ ነው እያለችው የተናገረችው ነው ያለችው። ፍቅርም ቢሆን እኔ እንግዲህ ከዚህ በፊት በጣም በብዙ ነገሮች ከፍቅር ጋር እንግባባለን። ያለውን ነገር ጠይቂያታለሁ። ያለውን ነገር ለምን እንደዚህ እንደምትሆን ፍቅርን ጠይቂያታለሁ። ለምንድን ነው ዚስ ማች ዲፕ ዳውን ገብተሽ ነገሮችን እያበላሸሻለሽ? ለምንድን ነው ከዚህ ሰዓት ውስጥ መውጣት ያልፈለግሽው ብዬ በምላስ ሰዓት ፍቅር ምንድን ያለችኝ? you will see everything soonly። ሁሉም ነገር በቅርቡ ታየዋለህ፣ በቅርቡ ሁሉም ነገር ትመለከተዋለህ። ከዛ በተጨማሪ ደግሞ ይሄ አሁን እኔ እያደረኩኝ ያለሁት ነገር ጊዜ የሚፈታው ነገር ነው እንጂ አሁን እኔ እንደዚህ ተነስቼ እንደዚህ ነው ስላልኩ ምንም የሚለወጥ ምንም የሚገለበጥ ምንም የሚፈልጥ ነገር የለም። ገብቷችኋል? ስለዚህ እናንተ ነገ ከነገ ወዲያ እሷ እንዳለችው ነገ ከነገ ወዲያ የሚፈጠረውን ጊዜ ይፈተዋል። በጊዜ ሂደት የምታየው ነገር ነው ያለችውን ነገር እስኪመጣ ድረስ እዚች ጋር ሩታ መጎዳት አለባት ወይ ነው ዛት ማ ኩዌሽን። ፕላስ ደግሞ
በሩታ ዙሪያ ያሉ ሰዎች እስከ መቼ ድረስ ነው ዚስ ማች እንደዚህ እየተደረገ እንደዚህ የሆነ ነገር ተንኮል ሲሰራ ስቲል እኔ አሁን እኔ እዚች ጋር መጥቼ ብሌም ማድረግ ማንንም ስለማልፈልግ ነው እንጂ ቻናሌ በዚህ ልክ እንደዚህ እስኪሆን ድረስ ማንም 100% አምሹር ማንም እንደዚህ ሊያስደርግ እንደማይችል አውቃለሁ። ግን ማንንም ብሌም ማድረግ አልፈልግም፣ ማንንም መውቀስ አልፈልግም፣ ማንንም መናገር አልፈልግም። ምክንያቱም ነገ የተሻለ ነገር አድርጌ